ወያም ሳለቃ ጥጋቡ ልጅ ሹገር ማሚዋን አጫውቷት እንደው ሚካ ያረገው አረ በስማ በሱ እስከሚጠረጠር 52 ሚሊዮን ተጠርጥሮ እስር ቤት ቢገባ ይሻላል። በዚህ ጨምዳዳ አሮጊት ልጆቹ የሱ ነው ብላ ካለች ወይ ጉዱ! አረ ትክክለኛውን መረጃ ላኩልኝ። እኔ እኮ ምንም አምልጦኛል። ይችንም አሁን ነው የደወለችው ልጅ ሳልነግርሽ አለች። ምን ነው ስላት ይህም ብር የበላችሁ ሴትዮ ሚኪም ይደውላል ሚኪና እነሱ እኔ እኮ ሚዲያ አላየሁም ስላት ማሜና ጉቺ ለያዝ ለገርናሽ አስቸግረው እየተጣሉ ነው። ከሰማይ ቤት ሁሉ ፎቶ ይለቃሉ። እንዴ እቺን 3 ቀን ቲክቶክ ላይ በጠፋ ይሄ ሁሉ ጉድ አመለጠኝ። ጉቺና ማሜ በምን ተገናኝተው ነው የሚጣሉት? እኔ ያልገባኝ እሱ ነው። ምን አገናኝቷቸው ነው? ነው ማሜ ቅምቀማ ቀምቅማ ጉቺ ቤታዮ መስላት ነው የምትሰድባት። ግን በምን ነው የሚጣሉት? ወይ ዘንድሮ ያዘው በለው ነው በሉኛ። ጉድ ነው። ቆጮ እንዴት ያምራል! በስመ አብ ወወልድ ወመንፈስ ቅዱስ። የኛ ቤት ቆጮ ላሳያችሁ። ቆንቆልልኝ ወይ ማያል በላ የሚወላችሁ የኛ ቤት ቆጮ ተቀቅሞ ጠግቤያለሁ። ነገ በላለሁ። ወይ 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 በስመ አብ። እኔ በልቼ ነው የመጣሁት። አይ ባልበላው ነበር እዛ። ወይ ወይ በልቻለሁ። ብሉ ብሉ። የተባረከው ብላ። በኦሮምኛ ቆጮ ምንድን ነው? ቆጮ ነው። ቆጮ ነው ወይ ኦሮሞ? አረ ማለት ኦኬ። አምጩ ከሆነ ቆጮ ነው። እንግዲህ አምጩ ያ ልንገርሽ ሮም ያረስትኔ እና ትክክለኛውን መረጃ ንገሪ። እማጌ እየሰማችሽ ነሽ። አንቺ ነሽ ለልጄ ወሬ የምታቀብያት ተብለሽ ቡጣ ነይ ግቢ። ነይ ግቢያት። እማዬ ቡጣ ናት ወሬ የምታቀብለኝ። ነይ ግቢ። ሮሚ እንዴት ናችሁ? ይሰማል ሮሚዬ? ሙት እኮ ነሽ። እሱ አልገባሁም። ሮሚ ወይኔ አቀማመጥሽ ደስ ሲል ከኋላ ቅድም በረሮ መታብሽ ነበረ። ማርያምን ሄዳች። ግን ሮሚዬ ልንገርሽማ እመቤቴ ነው ሮማ እና ሮማን በረሮ አለ ብለው ይለጥፉልሻል። ስሚ ሮሚዬ በምን እንደተጣሉ ልንገርሽ። ሮሚዬ በነገርሽ ላይ በደንብ አድርጌ ነው ኢንፎርሜሽን የምናግርሽ። ማን እየሰማ ነው? ሮሚዬ ልንገርሽ፣ ይኸውልሽ ጉቺ ንግስተዋ ማለት ነው አልፈልግም ቤታዮ ነው የምፈልገው አለች። በቃ አየር እኔ ከቤታዮ ጋር ነው መሆን የምፈልገው አለች ጉቺ። ያቺ ደግሞ ቀናች። ማሜ ተብዬዋ ቀናች አለች። አትገቢያትም አንቺ ሰኒ ትንሽ ነው የሚላውራት ብናስሻረ በማርያም ታውቃለህ። እየሰማሽ አይደለም? ከዛ በቅናት አበደች። አንዴ አንበሳ ብታወር ማዘር እየሰሙ ኧረ ሮሚ ወሬ ወይ መድኃኒዓለም ሁለት ካፋ አይደለም ማሪ እንትን ሚዲያው እምቢ አለ። አንቺ ቡጣ ከዛ ወይ መድኃኒዓለም አሁን ሮሚ
አይሰማም። አይ ውጭ ልውጣልሽ። አይሰማም። ሮሚ ሙፖሰነሽ እኮ ነው ራስሽ። በቃ አወራሽ ማለት ነው እንዴ? ቀላል አወራለ እንዴ? እንደምን ትከተኛለሽ? ሮሚ ይሰማል። ሚውት ነሽ ሮሚ። አንቺ እኮ አታውሪም ያለሽው። ምን ላውራ? ነገርኩሽ እኮ ሮሚ። ይኸውልሽ ጉቺ ስንት ነው? 3 አንበሳ አወረደችላት። ከዛ ጉቺ እየጸጣለች ብትላት ጉቺ ልትመለስላት አልቻለችም። በቃ አልፈልግም አለች እሷ። በቃ ቤታየውን የሀገሬ ልጅ ናት ብላ ከሀገሯ ልጅ ጋር ሙጭኝ አለች። በቃ አየር የምታስገኘኝ እንትና ነች አለች። ቤታየው ነች። አልፈልግም በቤታየው ማንንም አልደራደርም ስትል በቃ ማሚ ደግሞ አልቻለችም። በቃ እና የሳሚን ፎቶ ብላ የሆነ ጭጭት ያለ ሽማግሌ ይቅር ይበለኝ አውጥታ ለጠፈችው። እንዴት ጉቺ ግን በጣም ማሚ። በዚህ አጋጣሚ የሮሚ ሚዲያ ትልቅ ስለሆነ ልንገርሽ፣ ከጉቺ ጋር ተሳፈጪ። ልጇን ሳይቀር ነው የተሳደበችው። ባለጌ ናት ማሜ። አሁን በቃ ማሜ ጨልላለች። ባይዘዌ እግዚአብሔር ይማርሽ ማሜ፣ በእውነት ታመሻል። አሁን አንቺ ለጉቺ ያዳላሽ ነው። ለጉቺ የጸብ ደቦ የለውም የምግብ እንጂሮ። ተባረሻል፣ ቡጣ ተባረሻል። ለጉቺ ነው የምታዳዩ። የወሬው ትክክለኛ ከሁለቱም ሳይድ ሆነሽ ማውራት ነው እንጂ ጉቺ ንግስቷ ብለሽ የጸቡን በስነ ስርዓት ነው እንጂ የምትነግሪኝ። እኔ ከማሜም ጋር ጸብ የለኝም፣ ከጉቺ ጋርም ጸብ የለኝም። ሁለቱም ለእኔ አንድ ናቸው። ንግስቷ ጉቺ እንዲህ ብላ ብለሽ ኦልሬዲ ጉቺ እንኳን ጥፋተኛ ብትሆን አንቺ ለጉቺ ነው የምታግዥው። አቃጣሪ ስለሆነች ተባረሻል። ሌላ ሰው አስገቡ። ሮሚዬ መልዬ ገባችን ማታደላ የኔ እናት እንዴት ነሽ? አለው። እስኪ አንቺ ደግሞ የጸቡ መነሻ ምንድን ነው? መጣችሁ፣ ጥሩ ሰዓት መጣችሁ። እንዴት ነሽ? ሳይድ መያዝ ጥሩ አይደለም። አየሽ አይደለ? ሳይድ አትያዙ፣ ነገ ይታረቃሉ። እቺ መች ነው የምትማረው? ትናንትና ማሜ ንግስቷ እንዳልተባባሉ ዛሬ ሲጣሉ የራሳቸው ጉዳይኛ። ለነሱ የወረደው አንበሳ ለኛ አልወረደ አይደል እንዴ ሮሚዬ? እኛ ማሜም ትክክል ጉቺም ትክክል ማለት ነው ያለብን። ከተቻለ መጠን በአካል የሚገናኙበትን ቦታ መፈለግ ነው ያለብን። በቦክስ እንዲደባደቡ በስድብ ቡታ እኮ 100% ለጉቺ አግዛ ሙሉውን ለዛች ፈርዳ እንደዚህ አይሆንም። ለሁሉም እኛ አይተን እኛ የሚገናኙበትን ቦታ ለማመሻሸት ፈቃደኛ ነኝ። ይሄ ደግሞ እውነት ለመናገር የጉቺን ልጅ አልሰደበችምም፣ ልሰድብም አትችልም። ትናንትና እንኳን ገብተው ሲሰድቡ ልጅ እንዳነኩ ብላለች። ሳሚ ደግሞ የሚባለው ሽማግሌ ነው። ከዚህ በፊትም ወጥቷል እንትኑ እኮ ፎቶ እንደተባለው ግን ነቃ ድንገት ያለ አይደለም። እሱን ይማርና ሳሚን እብን አሞት እንኳን ፎቶግራፉን ጉቺ አሳይታኝ እንዲህ አይነት አይደለም። ይሄ ሞቶ አሁን ያለበት የሰማይ ቤቱ ህይወቱ ከሆነ በስተቀር ከሰማይ ቤት ተልኮለት ይሆናል። እዛ አልተመቸውም። በቁሙ አይመስለኝም። እንዲህ እኔ እኮ አሰብኩኝ የማውቃ ደንገጥ ያለ ነው ጉቺ የምትወደው እንዴት ይሄ ሊሆን ይችላል አልኩኝና እኔም ላምን አልችልም። አንቺን ልጠይቅሽ ነበረ ግን አሁን ተናገርሽ። መጣላት በፈለጉ ይጣሉ እንጂ አንደኛ የሞተ ሰው ፎቶ አይነፋም። እኔ እንደግል ማለት ነው
ሁለቱም እንደፈለጉ ይቀጣቀጡ፣ ነገ ይታረቃሉ። አሁን እኔ ለጉቺ ባጨበጭብ ለእንትና ባጨበጭብ ካወቅሽ ድሮ ቤታዮና እሷ እንደጉድ የተረጋገጡት ታርቀው ጌም እስከመጫወት ይታይሽ እንግዲህ ሆነ ከዛኛው ሳይድ የሚያቃጥሉ ሰዎች ነገ ሲታረቁ እኮ እኔ አሁን ስታረቅ ከሀቢባ ጋር እናንተን ጠሯችሁ አልጠሯችሁ? እኔ ብልጧ ግን ምን አደረግኩኝ? አልተጣላሁም ሲጀመር ራሱ ስጣላ ማገቡት ግን ምን ሊሆኑ ነው? እና ሀቢባ ሊያነቋቆሩሽ ነው ተይ እያልኩኝ ነበር። እኔ ያኔም ሂጅበት ሲሉ ይሄድባቸው ነው እና ኖት የሞተ ሰው ባይነካኩና ጉቺና ማሜ እንደፈለጉ ይገላለቡ፣ አይመለከተንም። ቡታ እዚህ ቤት ተባረሻል። ለአንድ ሳምንት ለአቃጣሪነትሽ ተባረሻል። አይ ቡታዬስ አትባረርም። ማነው ፍሬዘር? በየሮምዬ እንኳን ደህና መጣሽ የኔ እናት። እንዴት ነሽ የሚካኤል ልጅ የኔ እናት? አለሁልሽ። እንዴ እንደዚህ ለካ ኢትዮጵያ ነው የሚያምርብሽ። እንዳትሄጂ በቃ ይኸው ቅቤ ተገብቼ እናቴ ስር ቁጭ ብዬ ጋቢ ለብሼ ኦሌን እየበላ እኛ ራሱ ኢትዮጵያ ያለን እኮ ቀናንብሽ። ታድለሽ ፈልሰስ ብለሽ በቃ እዚህ ነው የተመቸሽ በሁለት ቀን ውስጥ። አረ እንዴ ወይ ጉድ! ቡና እሰይ የሚዬ ቤት እናቴ ማኪያቶ ነው። እንደው የማይሰሩልሽ የለም። በቃ በላው ነው። አሁን በልቼ ዞር ስል ነው። እዚህ ደግሞ ኪሎን ያስጨምሩኛል። አሁን በግድ ድጋሚ ሊያስበሉኝ እምቢ ብዬ ነው በቆጮ ጨክኜ ጥርሴ። ኧረ ቢሮምዬ ቢልን እዛ ዳይትን ትቀጥያለሽ። እዚህ በደንብ በይ ያማረሽን። አዎ እንብላ። ቆሎ ራሱ እንዴት አባቱ ነው የሚያምረው ደግሞ አንቺ እጅ ላይ ሲገባ በጣም ገና ፈታ ደንገጥ አገሩን ገና ዞራለሁ። አሁን ለጊዜው እንደገባው በድግስ ጠላትሽ በድግስ በቃ ድግስ ነው። ቡጣ እኮ በችን ቦታ ስለምታውቃት ሮምዬ እቺ ቦታ ያለችው እዚህ ስር እኔ ስር ተሸጉጣ ነበረ ላስታይ። በስመ አብ እድለኛ ናት። ክትፏን አብራሽ ለዚህ እኮ ነው እስካሁን አለቀቀም እኮ ወዟ የዛኔ አብራ ያሳለፈችው ክትፎ አባቃራም ትናንትና የማን ቤቱ ሂጅ ያልኩሽ ክትፎን ሲለጥጠው ሮምዬ እኔማ ከስተን የጠበከኝ ትጠገናለሽ። እንዴት ነሽ? ደህና ነሽ ወይ? ቡጣ ዝርያ አዎ ቡጣ ገብታለች። አዎ እሷን ለማስገባት ነው የገባው ሮምዬ። ፕሮሰድን ማማ አይጠራም ሮምዬ። አሁን አንቺ ከማንም ጋር ብትጣይ ማለት ነው ሮምዬ። እኔ አሁን በቃ አይኔን ጨፍኜ በነገርሽ ላይ ሮምዬ ከሀቢባ ጋር በመታረቅሽ እኔ አንድ ሰው አግኝቻ እውነት በጣም ነው እንትናን ሄዊ ድሮንን የምወዳት የእውነት ማለት ነው። ግን በቃ እዚህ ጋር ምን አንቺ ያለሽብኝ እሷም ደግሞ የሀቢባ ነች። በቃ እንትን ብዬ ነበር ከፍቴ ነበር። በዚሁ አጋጣሚ እሷ ስለተመለሰ አንድ ደግሞ ማንም አላሽቃበጠም በነገርሽ ላይ ሰኔት ታቀሳስራለች። እኔ ለጉቺ ሞትላታለሁ። ጠላቷ ጠላቴ ነው። ትታረቅም አትታረቅም ምን አላሽቃበጠም ቦታ ማሜ ተብዬ ጉቺ እንዳመጣ ተጣላሩ ምን ትንሽ ወንድሞቼ አግዙኝ። ድላ ጉዳዬ ወይ አባቴ ወራ ከደበለጠ ወይ ዝርያ ያለ ዛሬም ብያለሁ ነበር። አዎ ባይዘው ላይ ታኝቼ እንቅልፍ ይዞኝ ሄዶ ታኝቼ ነው ማለት አንተ እንቅልፍ ትወዳለህ። እንቅልፍ ድህነት ነው። ነቃ ደንገጥ በል። ምንድነው የምተኛው ዝም ብለህ በቀን ማሊሽ ባሮምዬ ቡታየው ወይኔ ቡታ በዚህ ትሪፕ ደግሞ እንዴት እንዳማረባት ብታይ። አመለጠሽ አይደል? አቤት አመለጠሽ። አይዞህ ካንተ ቴካዌ ታረግልኛለህ። ደማ ቆይን እንዳው ሰላም አትይኝ እንዳው ከደወረ ተንጠብሽ የለውም ነበር ወንድምየው። ለማንም ስልክ አልደውልም ነበር። እኔ ሊሄድ ነው ኢትዮጵያ ሊሄድ ነው።
አገኛታለሁ። ማለት ሮሚ እንዳታገኛት በጣም ጭራቅ ነች። በነገርሽ ላይ ሮሚ ትፈሪያለሽ። አንቺ ደግሞ ጭራቅ ወፍራም ነች። ማን እኔ ሰናይት አንቺን ብታገኝ ሲል በቅናት ነው የማብደው። እና ለአንቺ ለስል ማለት ትኬት ቆርጬ እሄዳለሁ። ለጉቺ ሞትላታለሁ። እንዴ ሳቄን መለሰችልኝ። ማርያም አታስቀርጭ ከሞሽነት ሞች እንዳስይዘው አምቧ ብሬያት እሄዳለሁ። ኧረ በእናትሽ እራፊ። አዎ ለጉቺ ከማንም ጋር ልደራደረው መደረብ ሜሽን እያደረጋችሁ አትጻፉ። እኔ መብቴ ነው ጉቺን መውደድ፣ ግን እኔ ስለማመን የራሷ ጉዳይ ገደል ሲባ ግን ጉቺ የጠላችሁን እጠላለሁ። በቃ አራት እኔ ጋር እንደዚህ ነው። እያስቀበጥኩ አይደለም። ሮማንም ሮሚ ከተጣላችሁ ሰው ጋር አባራቸው ነው። ወይኔ ምን ምላስ ነው በልቶ የመጡ ዛሬ። አንቺማ እያጠገቤና ዝም በሉ። ምን ጉድ ናቸው እነዚህ የሚለበለቡት? አይገርምሽም? እቺ እኮ ኧረ በስመ አብ እናንተ ልጅነታችሁ ዝርያ እማዬን ሰላም በይልኝ። እሺ ልልሃለሁ። ምን ጉድ ናቸው እነዚህ? ሮሚዬ እኔ አንቺ የምትሰደቢበት ቁጭ ብዬ አላይም። ለሚሰድቡሽ መልስ ልሰጥ እችላለሁ፣ ግን ይሄ እንደዚህ የማሽቃበጥ ምናምን ጥግ አልሄድም። ማንም ላይ ቢሆን ቡታ ግን ራስሽን ተቆጣጣሪ። ለምሳሌ እኔ እንደፈለግሽ ልትያለሽ። እኔ ስጣላ የማይሆን ነገር አድርገው ከሆነ ሮሚን እያረጉ ነው ብለሽ እኔን ሰፖርት ማድረግ ችግር የለም። ግን በደፈናው ምን ያነካችሽን ምን አድርገው የሚጣሉ በማታውቁት ነገር መግባት ጥሩ አይደለም። አሁን ጉቺን እኔ የምወዳት ናት፣ ማሜንም ወዳታለሁ። በምን እንደተጣሉ አላውቅም። በአቅም በሁለቱም ሳይድ ይሄንን አሁን የሞተ ሰው መናገሯን የማሜን አልደግፈው። ከዛ በተረፈ እየተረጋገጡ ነው። በደንብ ይረጋገጡ። ለማንም ይመቻል። ደህና ጊዜ የሞተውን ሰውዬ ባያነሱና ባይለጥፉት ስሙን ባያነሱ ጥሩ ነው። ምንም በማያውቀው ልጅ ባይነካ ጥሩ ነው በዚህ ጦርነት። ከዛ ውጪ ሁለቱም እንደፈለጉ ይቀጣቀጡ። እነሱ ሲፋቀሩ እኛ አብረን አልተፋቀርንም፣ አይመለከተንም። በጣም ጓደኛ ነበሩ። አንበሳ ሲወራረዱ አይተን አንበሳው ሳይደርቅ አንበሳ ብቻ ከዚህ በፊት ድሮ ራሱ ያኔ እንዲህ ቀላል ይሰጣጡ ነበር እንዴ? ቀላል ይሞጋገሱ ይደናነቁ ነበር እንዴ? ልጁ ይችላል። ቤተሰቡ የሚናፍቁት ሳያዩት የሞቱ ሊኖር ይችላል። ሚዲያ ላይ እንዲህ ሲደረግ ሲያዩ ስኖፌር የእነሱ ወንድም ሊሆን እንደተደረገው እንዴት ይሆናል? ያ እውነት ነው። በእውነት ሰውየው ኖሮም አልኖረ ሞቶም አላረፈ ምስኪን። ዛኪ ተናጥራው ሞሳድን ሞሳዴት ለሱ ለሞሳድ ሼር አድርጉለት ጋይስ። ሆምዬ ሞሳድ ከሷ ጋር ፎቶ ካልተነሳው ምናምን እያበለከተኝ ነበር። አረ ይምጣ፣ ክትፎ ጋብዘዋለሁ እንኳንና ፎቶ። ሞሳድ ኤምኦ ነግሬያታለሁ። እሺ ብላለች እኮ ሞሳድ። ጉዞ ጀምር፣ ቁረጥና ወደ ሮሚ ጉዞ፣ ወደ ሮሚ ጋር ይምጣ፣ ችግር የለም። ጸበል አስጠምቀዋለሁ። ይምጣ። ያበስልላታል የሚሰጣት። እሺ ብትለው ከዛ ይጠጣዋል እንጂ እምቢ ካለች ተዋት።
ኢትዮጵያ ብታዩ ኃይለኛ ጉንፋን ገብቷል። ያላመመው ሰው የለም። ጠብቁ። ኮሮና በሉት ጉንፋኑ በጣም ብሶታ በቃ አንዷ ምን አለች? ሐውልቱ ገና የሚቀጥለው ሳምንት ነው የሚመረቀው። የተከበሩ ቤተሰቦች አሉት። ነፍሱን ይማር፣ ነፍሱን በገነት ያኑረው። እኛ በድምፁ ነው የምናውቀው፣ በድምፁ ነው የምናከብረው፣ በድምፁ ነው የምንወደው። ጥሩ ሰው እንደነበረ እናውቃለን። እውነት በዚህ ልክ መነሳትም የነበረበት ሰው አይደለም። የተባረከ ወይ እናቴ አማት በመጠጣት ራሱ በጣም አሪፍ። ለማየን ሰላም በይልን። ቻው፣ ደህና አደሩ። ልሄድ ነው። የት እንደ ሌላ ቤት ልራገጥ ነው። ሌላ ቤት ይቻላል ነው። ወንድም እየመጣል ሮሚ ወረዬ ቻው በሉ። ሰላም ሁኑ። እሺ አሁን ገና ሀና ሄደች። እንደሚጠፋ ሳይ የትኛው ፈለከኝ ኢትዮጵያ ነኝ እንዳታበላሹት። እኔ ቴሌቪዥን ሮሚ ወይዬ ምን አሉዬ? እንኳን ሰላም ገባሽ። እንዴት ነሽ ዙሪያ? አለሁልህ የእኔ አባት። ሰላም ነህ? ሁሉ ሰላም። እንዴት ነሽ? አገር ቤት ሁሉ ሰላም? እግዚአብሔር ይመስገን። ምን አሉ? እንዴት ነህ? እንዴት ነሽ? አላለ ደህና ነኝ። ልሄድ ነው ኦሚጋ ላገኛት ነው። አንቺ ታገኘኝ ወይስ አታገኘኝ? በእግርሽ ነው የምትሄጂው? በፕሌን ምን ነው? በፈረስ ነው። ፈረስ ሊላክ ሞሳድ ላግኘው ምን አልዬ? አዎ አገኘው። በእናትሽ በሞትልሽ አገኘው። አገኘው በእናትሽ ከመጣማ አገኘው። 60 እንቁላል ከነቅርፊዱ ይበላና ከዛ ነው ጥሬውን እየበላ አጠገብ 60 እንቁላል ቅረጭው። ኧረ በስመ አብ። እዚሁ ደግሞ ድፍት ያለ ጊዜ ደግሞ ሀገር ያልግባ አስበልታው ገደለችው ተብዬ ይበላል። እሱማ ጅል ነው። ሀገር አቋርጦ ይመጣል፣ ያገኝሻል። ይምጣ እግዚአብሔርን ከምታገኘዋለህ። ምን ይበቃ እንደኔ ታውቃለህ። በእናትህ ሮሚ እንትን በይልኝ በቃ ታገኘኝ። እኔ እሷን ማግኘት ብቻ ነው የምፈልገው። ንገሪልኝ። ኧረ ችግር የለም ታገኛለህ። እሱም ደግሞ እንደ በግ ኑሪ ተብዬ ብላ የሆናችሁ ሴትዮ ያገናኝ። አዎ ያገናኝ። በምን መምጣት አለበት ያገናኝ። እኔ አብሬያት ክሊፕ መስራት እፈልጋለሁ። እንደ በሬ ኑሪ ተብዬ እንደ ጥጃ ምናምን ደግሞ እንሰራለን። ወጣ አድርገን አይ ሮሚ ቀይራሽው ነው። ወይኔ በቃ እንደዛ በኮን ያገናኝሻል። እንደ በግ ኑሪ ተብዬ ለምንድን ነው እንደ ዝንጀሮ ምኖረው? እንደ ዝንጀሮ ምኖረው
ጫካ ውስጥ ኑሪ ተብዬ ለምንድን ነው አሜሪካ ምኖረው ብለሽ ግጥሙ መታሰቢያነቱ ለምን አሉ ነው? ኦሱም ምን አሉ? እሱንማ አገኘዋለሁ እንዴ ፍርስ እኮ ነው የሚያደርገው በሳቅ ግን ሲመጣ በሻንጣ እንዳምነው 30 ሱሪውና 30 ፓንቱን ይዞ ይምጣ። የጎረቤት ይሆናል ልጅ ያስተዋወቀው። ቁምሳጥኑን ይዞ ይምጣ። ቁምሳጥኑን ሁሉንም ማስጭር እንኳን እንኳን ወሬኞች አታቃጥሩ፣ ወሬ አታመለሱ። ሞኒካ ጋር ሊያጣሉሽ ነው። ሞኒካ ኮልታፋ ሰደበችን ትስደበኛ ምን ችግር አለው? ሚዲያ ላይ ነኝ ያለሁት። እንኳን ሰደበችን አገኘዋለሁ። እግዚአብሔርን እንትናን ሞሳድን እስኪ በእናታችሁ ሼር አድርጉለትና ይምጣ። ሞሳድን ሼር አድርጉለት። ስንት ሰዓት ነው? ተኝቶ ነው? እኔ ካለው አይገባም። እኔ ልውጣ። ቆይ ኧረ ይገባል። ለምን እንደ አንተን ካልወደደማ አላገኘውም። አልመጣም። ደየለ ሞሳድ ሼር አድርግለት። ምን አሉ? ገይታ ሎት እኮ ነው። ምን አሉ? አልፈርም ያልኩትን እኮ አምኖኝ እኮ ነው የጠላችሁ። እና ሶልን አወጣንዶናል እንጂ የምር መስሎት እግዚአብሔር ምንም እኮ አያውቅም። ሮምዬ ጌታ ያቺ ሚካኤል የረበቀው ሰይጣን የመሰለች አስገብኝ የምትለው አባቴ ገባበት። የሚካኤል አፈር ላስገባሽ የት ነው የምትገቢው? ምንድነው እንደ ሰይጣን የተጠቀለለው? ቤቲ እንዴት ነሽ? ወንድ ነው መሰለኝ። ወንድ ነው ሴት ነው ልግባ የሚለው? አስገባው ነው የሚል አስገባት ማን እንደሆነች አረደዛ ሰይጣን ፕሮፋይል የሌለው ሰይጣን እዚህ ቤት የምታስገባ የላትም። ደግሞ ስሟ በአረብኛ ነው የተጻፈው። እኛ አረብኛ አንችልም። እኛ ኢትዮጵያዊ ነን፣ አረብ አይደለንም። ሂጂና አረብ ቤት ግቢ። ሂጂ ጃሚ መጣ። ሮሚ ረስታኛለች። እባክሽ አታውቀኝም አንዳንዴ። እኔ ሮሚ ደህና ነሽ? እንዴት ናችሁ? ሁላችሁም ሰላም ናችሁ? ማነው ያስለፋል? ሮሚ እኔ እዚህ ቤት ጠፍቼ አላውቅም። ገዝት አልገባም እንጂ ስገባ ደግሞ አንቺ የለሽም ብዙ ጊዜ። ማናት ነበረች? ሶሊያና ነች ነበረች ታስገባኝ። አንቺ ወደ ቢዚ ትሆኛለሽ። ሚዩት አድርገሽ የለሽም፣ እያለሽ የለሽም ብዙ ጊዜ። ዛሬ ነገር የሆነ ጊዜ ስላንቺ የሆነ ነገር አቀናብረን እንትን እንበል። ድምፅ ገጠመኞችሽን ሄዱ ብጠብቅ ታዲያ እንኳን እሷ ልታወራ ነው። እኔ እኮ ወሬ እንገናኛለን። ክትፎ ነው የምጋብዝህ የእኔ አባት። እና አገር ቤት እንዴት ነው ሮሚ? አገር ቤት ፋይን ነው። ተመላለሽበት እንደ ጉድ ተመላለሽበት። ጀርመን እመጣለሁ ብለሽ ሳትመጪ እኔ ጀርመን እዛ ሰዓት አልተመቸኝም። ሙዱና አባት ፎሎ ባካል አደረኩህ እኔን እንዴ ነው አይደለም? ቶፊቅስ ገንዘቡ ሞላ አልሞላ? ሮሚዬ 780 ሺህ እኔ ትንሽ ነበር የቀረን። ነገ ጠዋት ካልሆነ ነገ ጠዋት በስ ምንድነው እንትን ማረገው ወይ ፕሮግራሚንግ እንትን ብዬ። ሮሚዬ አገጭ የመርካቶ ልጅ ነች። አሁን ጊፍት የሰጠችሽ እያወራችሽ ነው። የተንቢ እያለችሽ ነው።
እዛም ባፈንታል። እዚህ ካለሽ አገኝሻለሁ። ዩኤስኤ ነች። የት ናት? አሜሪካ ነች። አሜሪካን ትራምፕን ሰላም በይልኝ። ሮሚ ጥያቄ አለኝ። እሺ ይቻላል። አገር ቤት ገብተሻል። የሽማግሌ ስነ ስርዓት ነበረ መሰለኝ በቀደም አይደል? ሽማግሌ ይጠየቃል ምናምን። ኦኬ አሁን ያለሽው አዲስ አበባ ነው? አዎ። ገብተሽ ነበር አገር ገጠር? ገጠር አልገባሁም። የገባው ከትናንት ነው። ሮሚ እኔ ካሁን ታሪኩን ነገርሽኝ ብዬ የመስቀልን በዓል እዛ አካባቢ እኔ ምን ችግር አለ እነግርሃለሁ። እኔ እኮ ብዙ ጊዜ ሄጃለሁ የመስቀል በዓል ለመቆ አዎ በጣም ብዙ ጊዜ ከአባቴ ጋር ነፍሱን እና 2 ጊዜ ሄጃለሁ። ከሱ ከሞተ በኋላ ደግሞ 2 ጊዜ ሄጃለሁ። መስቀል ሳይሆን ደግሞ ዝም ብዬ አባቴ አስክሬኑ ያረፈው እዛ ስለሆነ ለማየት አንድ 5 ምናምን የሚሆን ሄጃለሁ። ዋው በደንብ ታውቂዋለሽ ማለት ነው። በጣም ዘፋኝ ይዤ አንተ ደግሞ ከነ ሞርታርቦ አለም ወንድም ዘፋኝ ይዤ ምናምን ቀወጥ ከወልቂጤ ወርደን ረብሸን ዩኒቨርሲቲው ጋር ማለፊያው ጋር ጉሊት የተባለ መንገዱ ሙሉ ነው አይደል? ሙሉ ነው አይደል? መንገዱ ሰው በሰው በተለይ አንድ ቀን ሲቀረው በ15 ነው የጉራጌ መስቀል የሚከበረው። እንደዛ ነገር አዋል ሌሊት ተነስተህ ካልሆነ የሄድከው መንገድ ላይ እንደ ሙሽራ መኪና አይንቀሳቀስም። እንዲህ በቃ ቁልፍልፍ ብለው ቁጭ ብለህ ተጫውተህ መንገድ ላይ ምናምን መኪናው የሚነሳው እንደ ሙሽራ ነው የሚሄደው። ሰው አገሩን ጥሎ የሚሄድ ነው የሚመስልህ። እዛ ታየሽ አዲስ አበባ የሚያንቀሳቅሳት ጉራጌ መሆኑን አወቅኩ አለች የሆነ ልጅ። በቃ ጭር ብታየው እንዴ ሲወጡ ጥርግ ብሎ ወንዲሙ ልት ብሎ ነው የሚወጣው። በቃ ህዝብ ቅዳሜና እሑድ ነው ሰው ተመልሰው ዛሬም ይመጡ አሉ። ማመን ነው ደግሞ ብዙም ቲክቶከሩም ሰው ተከትሎ የሚሄዳም ዘንድሮ ደግሞ ይብስ ነበር ህዝቡ። ያ ነገር እኮ የተለመደ ሲመጣ የሆነ ሰዓት ላይ በቃ ሰው ሁሉ የሀገሪቱ ህዝብ ሁሉ አክሰፕት አድርጎት ገባሽ በዛ ይሄዳል ማለት ነው። እና ለማየትም ራሱ መሄድ ደስ ይላል። በቃ ማንተም ሴት ትምጣ የዛ ሀገር ሰው ምን ዞር